አሁን የመጣሁት እንደምወድሽ እና እህቴ እንደሆንሽ ለነገርሽ አይደለም። እኔ የመጣሁት ስለ አንቺና ስለ ያፌት ግንኙነት ለማወቅ ነው። ማለት ስለምንድን ነው የምታወሪው? ያፌት ደግሞ ማን ነው? ስለምን እንደማወራ ጠንቅቀሽ ታውቂያለሽ። ስለ ፍቅረኛሽ ያፌት ሁሉንም ነገር ደግሞ እሱ ነግሮኛል። እና አመንሽው? ቆይ አንድ መንገድ። ሰላም ሰላም፣ እንዴት ናችሁ? ውድ የሐረግ ድራማ ቤተሰቦች ሰላማችሁ ይብዛልኝ። እንዲሁም የሰብለይቱ ቤተሰቦች ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሐረግ ክፍል 28 በዛሬው ቀን ተለቋል። ትላንት አልመጡም ነበረ። እንግዲህ ብዙዎቻችሁ የምትቃወሟት በየዋህነቷ ኤፍራታ ቆራጥ ሆና መታለች ማለት ነው። ውድ ቤተሰቦች ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እና እኔ ውድ ቤተሰቦች እንግዲህ ኤፍራታ አሁን ላይ በጣም ጎበዝ የገኒ ምክር እየሰራ ነው ማለት ነው። ወንድሟና ገኒ የመከሯት ምክር አሁን ላይ ተግባራዊ እያደረገችው ትገኛለች። እንግዲህ እንደለመደችው ቤዛ አሁንም እሷን እያንቋሸሸቻት እያታለለቻት እንደፈለገች ታሽከረክራት ፈልጋ ነበረ። ነገሩ አልተሳካላትም። እንግዲህ ኤፍራታ ቆራጥ ሆናለች ማለት ነው። እንግዲህ እኔ የሚታየኝ ማለት ነው ቆራጥነት እንደዚህ ኃይለኛ ሆና ፊት ለፊት ስትጋፈጣቸው በጣም ብዙ ችግሮች ሊገጥሟት ይችላሉ ማለት ነው። ቀላል አይሆንም ለሷ። በጣም ብዙ ፈተናዎች ይደርሷታል። አንዳንዴ ዝም ስትሉ ዝም ብለው ሰዎች ላያችሁ ላይ እናንተን እንትን ይላሉ። ገባችሁ? በእናንተ ህይወት ላይ ይቀልዳሉ። ልክ ደግሞ መናገር ስትጀምሩ ግን ፈተናዎች አሉ። እንግዲህ ኤፍራታ እኔ በጣም ነው ያስደስተች። የምሬ ነው የምላችሁ። ለካ አንዳንድ ጊዜ ምከረው ምንድን ነው የሚባል ነገር አለ። እምቢ ካለ መከራ ይምከረው ይባላል። እና የእናቷና የወንድሟ ምክር ተግባራዊ እያደረገች ትገኛለች ማለት ነው። እንግዲህ ወደ ቤዛ ክፍል ስገባ ምን አባሽ ትሰሪያለች? እንግዲህ የራሷን ጥፋት ነው እሷን ልክ እንደ ጥፋተኛ አድርጋ ማለት ተንኮል የምትሰራው ክባት የምትሰራው እሷ ናት። ኤፍራታ ማኩረፍ እያለባት እሷ ግን እሷ ነበረች ያኮረፈችው። እና ኤፍራታም ደግሞ ከበቂ በላይ ልኳን ነግራታለች። ሁሉንም ነገር ነግራታለች ማለት ነው። የምትፈራት የድሮዋ ኤፍራታ የምታከብራት ማለት ታከብራት አለች። አሁንም ቢሆን ትወዳታለች። ግን በቃ እውነታውን ግን እሷ እንደፈለገች የምታሽከረክራት እቃዋ እንዳልሆነች አሳይታታለች። ጅማሬዋ በጣም አሪፍ ነው። ኤፍራታ አሁን ላይ ካልጠነከረች ነገሮች ስለሚበላሹ ማለት ነው። እና እንግዲህ ሌላው ደግሞ ገኒ ያው ቤዛን ለመምከር ሞክራለች። ምክንያቱም ከሁሉም ጋር ጸብ ናት። ብቻዋን ነው እዛ ቤት የምትቀረው። ገኒን ተጣልታ እህቷን ተጣልታ፣ ሉሊትም ያው ሉሊት ገንዘብ ፈላጊ ናት እና እዛ ቤት ህንፃው ጋር ብቻዋን መቅረት ነው መሰል ሀሳቧ። እና ገንዘብ ብቻውን ዘመድ አይሆንም፣ ደስታ አይሰጥም። ሰው ከሌለ የምትወዱት ሰው ከሌለ መኖር ምንድን ነው ሲጀመር? በመሰረቱ መኖር ማለት ከሰው ጋር ነው። ሰው ብቻውን ቢኖር ቢሞላው ቢደላው ምን ይሰራለታል? ሰላም የለ፣ ፍቅር የለና ሰው በጣም ወሳኝ ነገር ነው። ቤዛ ደግሞ አሁን ላይ በቃ ሁሉ ነገር የሷ ስለሆነ የሆነ ከሰው የተሻለች መስላ ነው የሚታያትና የናታን እህት በነገራችን ላይ አሁን ላይ ወንድሟ ላይ ያደረገችው ነገር ሁሉ እየቆጫት በጣም በቀን በራሷ ማለት በራሷ እየተናደደች ያስታወሰች ለመጀመሪያ ጊዜ ቤዛና ናታን ሲተዋወቁ በንቀት ነበረ። አንተ መቼም ቢያትልም ብዬ ማለት ስልጣን የለህም እንደፈለግኩ የማደርግህ ነኝ አይነት ነገር ማለት ነውና ቤዛ ወድሃለሁ ካለች እሺ አድርግ ያለችን ነገር ሁሉ አድርግ ብላ ስታፌዝበት ነበር። በጣም ነበረ ልጅ ሆነው ሆነ አሁን ላይ በቃ አንዳንዴ ፍቅር ጠንካራ ያደርጋቸዋል፣ ይቀይራቸዋል እንጂ ናታን እህቱም እንደፈለገች የምታሽከረክረው ሞኝ ምናምን ሆኖ ሳይሆን ካስተዳደጉ ነው። ተበድሎ አባቱ አሰቃይቶ ስላሳደገው ነው። እና እህቱ ደግሞ ከአባቷ ኮፒ ያደረገችውን እንደዛ ታሰቃየው ነበር። ገባች? ታላቁ ሆኖ እያለ ወንድም ሆኖ እያለ ግን የአስተዳደጉ መጨቆኑ እንትን እንዳይሉ ራሱን ችሎ እንዳይወጣ እንዳይናገር መብቶ እንዳያስከብር አስደርጎታል። ተጽዕኖ አሳድሮበታል። እና ኤፍራታ ወደ ህይወቱ ባትመጣ ከባድ ነው እሱ። ገባችሁ? እዛው ነበር የሚቀረውና ግን የኤፍራታ ወደ ህይወት መምጣት ወደ እሱ ህይወት ፍቅር ከኤፍራታ እንትን በማለቱና ለኤፍራታ ሲል ደግሞ መጠንከሩ የተናገረችው ንግግር አንተ መቼም ቢሆን በራስ መወሰን የማችል ሁልጊዜም ሰዎች የምትኖረውን ህይወት የሚወስኑልህ ብላ ተናግረው ነበር የሆነ ጊዜና
በቃ አንዳንዴ ፍቅር እንደዚህ ለእኛ ጎበዝ ጠንካራ ያደርጋልና ፍቅር ጥሩ ነው ማለት ነው። እኔ በጣም የናታንን ለውጥ ሳይና እና ጽዮን አሁን ላይ በወንድሟ ያደረገችው ነገር ሁሉ እያመማት ነው፣ እየተናደደች ነው፣ ውስጧ ሰላም አጥቷል። እና የቤዛ ቅጥፈት ደግሞ የውሸቷን አርግዣለሁ ብላ ሌላ አጣብቂኝ ውስጥ ከተታለች። ቤዛን ትወዳታለች፣ ማስቀየም አትፈልግም፣ ግን ከወንድሟ ጋር እንድትሆን አትፈልግም። ይሄ ነው ዋናው። በቃ አፍ አውጥታ መናገር ብቻ ነው ያልቻለችው እንጂ ከወንድሟ ጋር እንድትሆን አትፈልግም። ምክንያቱም ወንድሟን በግድ ምን አድርጋ አብረው እንዲሆኑ እንዳደረገች አሁን ላይ እሷ ራሷ ስታስታውስ እየቆጫት መጥተዋል ማለት ነው። ስለዚህ የቤዛ መጨረሻ ብቻ መቅረት ነው። ያም ንብረቷን ተካፍሎ ብቻዋን ኤፍራታ ላይ ስትሰራ የነበረው ግፍ በእሷ ህይወት ላይ የሚሆን ይመስለኛል። እና ኤፍራታ ጎበዝ ብያለሁ። የምሬ ነው የምላችሁ። ጉብዝናዋ እኔ አይዶን ነው በቃ ማመን ያቃተኝ። ልክ ልኳን የነገረቻት እና አንዳንድ ዝምተኛ ሰዎች ነገሮች የሚችሉ ሰዎች የተነሱ ቀን ማለት ነው እና ኤፍራታ አስደስተኛለች። ሁሉም ሰው የሚፈልገው አንቺ ሁሉንም ሰው እንዳታምኒ ማለት ተጠራጣሪ ማለታችን ሳይሆን የምታየውን ነገር ቢያንስ መጥፎ እንደሆነ እያወቅሽ ለሰዎች ይሉንታ እያዝሽ ነው። እና ሌላው ደግሞ እንግዲህ የቤዛ እንትን እየከሸፈባት መጥቷል። አርግዣለሁ ብላ ያለችው ወሬ በዚህኛው በፍቅረኛዋ ሊጠለፍ ነው ማለት ነው። አስቡ። ዛሬ ነግራው ቢሆን ነገሮች ይበላሹ ነበረ። ግን ጽዮን እንዳትነግረው አደረገቻት። አያችሁ። አሁን ላይ እንግዲህ ናታን እስኪፈታ ድረስ ያኛው ፍቅረኛዋ ህይወቷ ውስጥ ይገባል ማለት ነው። ምክንያቱም እዚህ ቀደም አብረው ሲያድሩ ቪዲዮ ቀርጾ ቪዲዮ ይዞባታል። ስለዚህ በዛ እያስፈራራ አብረው እንድትሆን ያደርጋል። ስለዚህ ከትንሽ ጊዜ በኋላ እርግጠኛ ነኝ ቤዛ ከናታን ህይወት ትወጣለች። ወዳ ሳይሆን በግዷ ማለት ነው። እና ለመጥፎም መጥፎ ይጥልበታል። አያችኋ። ክፋት ስታደርጉ መልሶ ለእናንተው ነው የሚጠብቃችሁ። የማሳችሁት ጉድጓድ እናንተው ናችሁ የምትገቡበትና ከናታን አርግዣለሁ ብላ ስታወራ ፍቅረኛሽ ነኝ ብሎ መጣ ማለት ነው። እንግዲህ አማራጭ የለም። ይህን ነገር በነገራችን ላይ ኤፍራታ አልሰማችም እስካሁን መርገዟን ከገኒ ውጭ የሚያውቅ ሰው የለም። እና እንግዲህ ያው ያኛው ደግሞ እያስፈራራ አብረው እንድትሆን ስለሚያደርግ ይህ ጉዳይ ይከሽፋን ብዬ ተስፋ አድርጋለሁ። እንግዲህ እኔ የምፈራው የአዳን ማን ነው የአዳን አልኩኝ፣ ኤፍራታ እንዳትጠለፍ ነው። ያ ሰውዬ እዛ ቦታ እንዳያስገባት ናታንን ለማናደድ ብለው እዛ ቦታ እንዳያስገባት ነው እንጂ ከዚህ በኋላ የቤዛ ነገር እዳው ገብስ እየሆነ ነው። ምክንያቱም እሷ በዚህም በግራም በቀኝም እዚህ ጋር ሉሊት እዛ ጋር ደግሞ የድሮ ፍቅረኛዋ ሳንዱች እያደረጓት ነው መሀል ላይ ያስገብተው ማለት ነው። እና ማንም ሰው ደግሞ አይረዳትም። ምክንያቱም የሚወዷትን የሚያከብሯትን ሰዎች እየተሳደበች እያዋረደች ነው። ገኔን እንኳ አታከብርም። እና እንዴት እንደሚያረጋት ስትመክራት ታይ ብቻሽን ትቀሪያለሽ እዚህ ቤት ስትላት እንዴት እንደተገለማመጠች አይታችኋታል። እና እሷ ብቻ በቃ ገንዘብ ሁሉ ነገር የሚያደርግላት የሚገዛላት ይመስላታል። እንደ እቃ ቅራቅንቦ ሊገዛልን ይችላል፣ ደስታን ግን አይገዛም ገንዘብ። ስለዚህ ደስታዋን ሰላሟን ታጣለች ማለት ነው። እህቷን እንደዚህ እያሰቃየች ገኔም ትሄዳለች። ሉሊትም ገንዘቧን ነው የምትፈልገው። ስለዚህ ባጣ ቆይ ሆና ትቀራለች። የስራዋን ታገኛለች። አሁን ላይ እንደማየው ከሆነ ጥሩ ነገሮች ናቸው እየሄዱ ያሉት። ኤፍራታ ተፈትና መልካም ነገሮች ላይ እየሄደች ትመስላለች። ይችኛዋ ደግሞ መሀሉን አጣብቂኝ ውስጥ ገብታለች። በቃ እሷ ብቻ አዋቂ፣ እሷ ብቻ ነዋሪ፣ እሷ ብቻ በቃ እሷ ያለችው ብቻ አለ በቃ ያለችው ነገር ሁሉ የሚሆንላት የመሰላት ቤዛ አሁን ላይ ህይወቷ አጣብቂኝ ውስጥ ገብቷል። ስለዚህ ከዚህ በኋላ ናታን ዛሬ ነግረው ቢሆን ግን ነገሮች ሊበላሹ ይችሉ ነበር። ናታንን አርግዣለሁ ብለው ቢሆን ዛሬ ምናልባት እሱ እስር ቤትም እዛው ሌላ ችግር ሊፈጠር ይችል ነበር ማለት ነው። ዛሬ ስላልነገረችው ነገሮች ሁሉ አቅጣጫቸውን ይቀይራሉ። ፍቅረኛው ነኝ ይላል አይደለም ማለት አትችልም። ምክንያቱም ቪዲዮ ይዞባታል፣ ያስፈራራታን በቪዲዮ ፍቅረኛ ነኝ ትላለች። መቼም ሁለት ፍቅረኛ ፍቅራ ከሁለቱም አረገዝኩ አትልም። ያላት አማራጭ አረገዝኩ ያለችውን ምላሷን ዘግታ መቀመጥ ነው ማለት ነው። እና እንግዲህ የኤፍራታ ጊዜ እየመጣ ይመስለኛል። ኤፍራታ ደስ የሚላት የምትደሰትበት ጊዜ እየመጣ ይመስለኛል። ለማንኛውም ሰው በራሱ በጫረው ጉድጓድ በማሰው ጉድጓድ ራሱ ይገባል ማለት ቤዛ ናት ማለት ነው።
ጽዮን ደግሞ ከጥፋቷ እየተማረች ነው፣ እየተጸጸተች ነው። ወንድሟ ላይ ያደረገችው ነገር ውስጧን እየበላት ነው። ገባችሁ? እና ከተጸጸተች ደግሞ በግድ ከቤዛ ጋር ሆን የምትልበት ምክንያት የለም። እየተወቹ ነው። እሷ ራሱ አትፈልግም። ለምን ወንድሟ ደስተኛ እንዳልሆነ ስላወቀች ማለት ነው። ዘግይቶም ቢሆን ገብቷታል። ቤዛ ደግሞ ባጣ ቆየኝ ሆናለች። እና እንግዲህ ድራማው ወደ ማብቂያ የደረሰ ይመስላል እንደዚሁ ሲታይ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ሐረግ ዛሬ ተለቋል። ላላያችሁት ኮሜንት ቦታው ላይ ሊንኩን አስቀምጥላችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የደወሉን ተጭናችሁ የምለቀው ቪዲዮ ይደርሳችኋል። ይህን ቪዲዮ ስትጀምሩ በላይክ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ቤተሰቦቼ ስለምታበረታቱኝ ሁላችሁንም አመሰግናለሁ። የኔ ተወዳጆች ሰላም ፍቅር ለሀገራችን ለኢትዮጵያ ይሆንልን። እንወዳችኋለሁኝ። መልካም ጊዜ። ባይ ባይ።